ተመልሰናል። ስለተከታተላችሁን እናመሰግናለን። በሚቀጥለው ክፍል ውስጥ ደግሞ የቀጠለው የኦሮሚያ እና የአማራ ክልል ጦርነቶችን ነው የምናየው። እንግዲህ እስቄል ትናንት አብይ አህመድ ጎንደር ነበር። እዛም የተወሰኑ ነገሮችን አውርተዋል። ፋኖም በአማራ ክልል ከቅርብ ጊዜ ወዲህ በጣም በሚገርም እንቅስቃሴ የአብይ ሰራዊትን የመበተን የተለያዩ ክፍለ ጦሮችን በትኖ አሳይቷል። አብይ ራሱም ከባህር ዳር ጎንደር የሄድኩት ታጅቤ ነው፣ በቃ አልቻልኩም ብሎ በአፉም ተናግሯል። መለስ ብሎ ደግሞ በኦሮሚያ አካባቢ ከኦሮሞ ነፃነት ሰራዊት ጋር እየተወያየን ነው ብሎ የውሸት ፕሮፓጋንዳዎችን ለቋል። ለዛ ደግሞ የኦሮሞ ነፃነት ሰራዊት ምላሽ ሰጥተዋል፣ ውሸት እንደሆነ። እሱንም እንገመግማለን። ግን ከአማራ ክልል እንጀምር። አማራ ክልል ማን ነው እየገዛ ያለው? ፕሮፌሰር እስቄል በአብይ ንግግር ያው ሰምተናል። ጎንደር እዛ ጎርጎራ ከዛ ጀምሮ እስከ ላይ ድረስ የአማራ ልጆች ናቸው እየገዙ ያሉት አለ። አማራ ክልልን ጎንደርን እየገዛ ያለው ማን ነው? ከዛን ጀምር እርግጡን ተነጋግረን። የጎንደር ፋኖዎች ልክል ነው። እውነቱን እኮ ነው ያለው። አማራን እያስተዳደረ አይደለም። አማራ ክልልን ብዙ የፋኖ ልጆች አሉ። አብዛኛውን የሚያስተዳድሩት ትክክል ነው፣ የአማራ ልጆች ናቸው። እሱን ለማለት ከፈለገ እነሱ ናቸው የሚያስተዳድሩት። እሱ እያስተዳደረ አይደለም። ምክንያቱም ከጎንደር ጎርጎራ መሄድ የሚችለው ታጅቦ ከላይም በአውሮፕላንም በድሮንም በምን ካልታጀበ አይሄድም። ለምን? እያስተዳደርኩት አይደለም ነው አይደለም። አንድ የኢትዮጵያ የብልጽግና ፓርቲ ሊቀመንበር ወይም ፕሬዚደንት ሳያውቁት እውነት ሲናገሩ ይታወቃሉ ብዙ ጊዜ እና ሳያውቁት ያፈተልካል ከአፋቸው። አማርኛ ቋንቋን አጠናቀው ይችላሉ መናገር። ከዛ ውጭ ብዙ ቋንቋ አይችሉም። ኦሮምኛ ሲናገሩም ሰምቻለሁ፣ አፋን ኦሮሞ ሲናገሩ ሰምቻለሁ፣ እንግሊዝኛም ሲናገሩ ሰምቻለሁ። ይቸግራቸዋል። አማርኛን ግን ጠቅቀው ነው የሚናገሩት። ሂሳብም ብዙ ይቸግራቸዋል። ፐርሰንትና እጥፍ ምናምን የሚባለው ነገር ብዙም ልዩነት የለውም ለሳቸው። ሰላም ያስፈልጋል፣ ትብብር አንድነት ያስፈልጋል እና ጊዜ አታባክኑ ብለው በተናገሩበት አንደበታቸው ነገያችንን ብናሳምር ይሻላል ባሉት አማራን የሚያስተዳድረው አማራ ነው። ስለዚህ የፋኖዎች እና የአማራ ክልል በድፍን እሱ ስልጣን ላይ ከወጣበት ጊዜ ጀምሮ ሲጠይቁት የነበረውን አልሰማም ማለት ነው። የአማራ ክልል አንዱ ጥያቄ እኮ ራሳችንን በራሳችን እናስተዳድር ነው። ለዚህ ነው የሚታገሉት፣ ለዚህ ነው የሚሞቱት። ለዚህም ደግሞ እየቀናቸው ያለው ህዝቡ ስለሚደግፋቸው፣ የህዝቡ ከዋዝ ስለሆነ ራሱን ማስተዳደር። አሁን እኚህ ሰውዬ አማራ ራሱን አስተዳደር ብለው የሚናገሩት የአማራ ክልል በኢህአዴግ ጊዜ ብዙ ፕሬዚደንቶች ነበሩት። ሁለት ፕሬዚደንቶች ናቸው ትዝ የሚሉኝ። ጎበዜ የሚባሉት ትዝ ይለኛል። ከዛ በኋላ ደግሞ አቶ ገዱ ለረጅም ጊዜ ነበሩ እና ቆይተውበት ተስማምተው ድምፃቸው ሳይሰማ በአማራ ክልል ብዙ ስራ ሲሰሩ እንደነበረ፣ በመሰረተ ልማት በኩል ሲሰሩ እንደነበረ የታወቀ ነው። አማራ ክልል እኚህ ሰውዬ ከመጡበት ጊዜ ጀምሮ ለሳቸው የሚያጎበድድ ሰው እስኪያገኙ ድረስ 6 ጊዜ ነው የለወጡት። 6 ይሆናል። አንዱን ገለው ሌላውን አጋለው መሪ ሊሆኑ ይችላሉ በአማራ ክልል የሚባሉትን። አማራ ክልል የሚፈልጋቸው እኔ ባልስማማ ከሰዎቹ ንግግር ጋር አማራ ክልል ሰው ግን የሚፈልጋቸው የተገደሉ እና የተገዳደሉ ስንትና ስንት ሆነው እያሉ ዛሬ በአይናችን የምናየው የአማራ ክልልን የሚያስተዳድሩት ቅድም
እንደ ቀልድ ያልኩት ነገር አለ። ነገር ግን እውነቱን ለመነጋገር ከሆነ የአማራ ክልልን የሚያስተዳድረው በማስተዳደር ደረጃ ነው የምልህ። ቢሮ ውስጥ የመቀመጥን ጉዳይ አይደለም። ቢሮ ውስጥ የሚቀመጡት የአብይ አማሮች ናቸው። እሱ አሉ እነሱ። ነገር ግን የሚያስተዳድሩት ጀነራሎች ናቸው። ህዝብን የሚያነጋግሩ፣ ህዝብን የሚያወያዩ፣ ቅድም ነግሬሃለሁ፣ ስማቸውን እንኳን የማናውቃቸው የነበሩ አሁን ግን ስማቸውን ጀነራሎችን እነግርሃለሁ። የምስራቅ እዝ አዛዥ ጎጃምን የሚያስተዳድረው ምስራቅ እዝ የሆነው ምስራቅ እዝ ላይ መቀመጥን ትቶ ጎጃም ውስጥ ከከተመ ስንት ዓመቱ ነው? መሐመድ ተሰማ በሚባል ሉተናንት ጀነራል ነው የሚመራው ጎጃም ውስጥ። ሰሜን ምዕራብ የነበረው ብርሃኑ በቀለ የሚባል አናዘር ሉተናንት ጀነራል ነው የሚያስተዳድረው። ህዝብን የሚያወያየው፣ ጸጥታ የሚጠብቀው፣ ሁሉን ነገር የሚያደርገው በአማራ ክልል ውስጥ ጀነራል ነው። አሁን ያነሱት ደግሞ አለ ሌላ ወደ ምዕራብ በኩል ወደ ከጎጃም ምዕራብ ውስጥ እና ወደ ወለጋም ያለውን ሲያስተዳድር የነበረ አንድ ሉተናንት ጀነራል አለ መሰለ ምህረት የሚባል። ሌላው አሰፋ ቸኮል የሚባለው ነው በምስራቅ በኩል ያለው። በሸዋ በኩል ያለውን ሌላ ሉተናንት ጀነራል የአማራ አብደታ ነው እሱ። የስፔሻል ፎርስስ አዛዥ የሆነው ሹማ ሰው የሚያስተዳድሩት ይሄ እጅግ የሚጎመዝዝ ነገር ነው የሚናገሩት። የሚያስተዳድሩት የምናውቀው እነዚህ ናቸው። ሌተና ጀነራል መሐመድ ተሰማ ሲሰሙህ እኮ ደስ አይላቸውም። ክቡር ጠቅላይ ሚኒስትር እንደዚህ ብለህ ስትናገር በየቀኑ ሲሞቱ የሚውሉት ሲታገሉ የሚውሉት ዋና አስተዳዳሪዎቹ ወታደሮች እኮ በጎ አድርገው አይቀበሉትም አንተ አሁን የምትለውን ነገር። ስለዚህ እየታዘዙለት እያስተዳደሩ ስንትና ስንት መስዋዕትነት እየከፈሉ እያስተዳደሩ ያሉትን የላችሁም ብሎ የአማራን ህዝብ ሊያሞኝም እንደሆነ አላውቅም። እኛ ሲፈቀድልን እንደ እድል ተጠቅመን ለማገዝ እንገባለን የሚል ነው ያለው። ይሄው እነዚህ ጥሩ ቃላቶች ናቸው። አማርኛ ቋንቋ መናገር ይችላል ብያለሁ። ቃላቶቹን አንድ ላይ ማምጣት ይችልበታል። ቃላቶች ናቸው። በተግባር ላይ ያለውን የአማራ ህዝብም ያውቀዋል፣ እኛም እናውቀዋለን፣ ጀነራሎቹም ያውቁታል፣ አስተዳዳሪዎቹም ያውቁታል። 6 ጊዜ አሁን የአማራ ክልል ፕሬዚደንት አይደለም እንደ ምክትል ጠቅላይ ሚኒስትር ሆኖ ከሱ ጋር ያለው ያኔ ሲያስተዳድር የነበረ ከተገደሉት በኋላ ከሱ የቀጠለው ደግሞ አሁን በትግራይ ህዝብ ላይ ይሄንን ህዝብ ከአማራ ከኦሮሞ ከማን ጋር ተዋርደን እንዋጋለን፣ እንፋረዳለን። ያልተጠቀመው ቃል የለውም። እዛ አማራ ክልል ፕሬዚደንት በነበረ ጊዜ አማራን ከትግራይ ጋር እንዲያጣላ ያደረገው በዚህም ደግሞ ሽልማት የተሰጠውና የፌዴሬሽን ምክር ቤት አፈጉባኤ የሆነው አብሮ ሄዶ ትናንትና ለዚህ እኮ ነው አሳፋሪ። እሱ ብቻ የሚናገር ሳይሆን አሳፋሪ ሰዎች የአሳፋሪዎች ስብስብ በሆኑ ለእኔ ለክልሉ እንደሚሰማው ሰው 400 ዓመት ታሪክን የቀየረ ሰው ምን አድርጎ ነው የቀየረው? 400 ዓመት እንግዲህ ያቺ የፋሲል ግንብ ኖራ ተቀባችና በ400 ዓመት ለአማራ ህዝብ ተቀየረ ነው የሚለው። ይሄ እዛው አማራ ክልል የነበረ ሰውዬ ወይም ክቡር ጠቅላይ ሚኒስትራችን እንደዚህ ያደረጉ የሚለው ሰሞኑን እዛ ሲመላለስ የነበረው እዛው ፕሬዚደንት የነበረ ምክትል ጠቅላይ ሚኒስትር የሆነ ምክትል ጠቅላይ ሚኒስትር ከመሆኑ በፊት ደግሞ የአማራ ክልል ላይ የአስቸኳይ ጊዜ አዋጅ ሲታዘዝ የዛ አዛዥና ሰብሳቢ የነበረ ተመስገን ጥሩነህ የሚባለውም ፋርሴቡላ ሆኖ ትናንትና ከትግራይ ጋር ለምን ተገናኛችሁ? ከትግራይ ህዝብ ጋር ለምን አንድነት መሰረታችሁ? የአማራ ህዝብ ድፍኑ ተላላኪ ነው ያለው ሰውዬ ድፍን አማራ ህዝብን ተላላኪ ነው ያለው ሰውዬ እሱ ነው የሚያስተዳድር ለማለት ነው።
አሁን እነዚህ የጠቀስኳቸው ናቸው ማለት የሚያስተዳድሩት እነዚህ የአብይ አማሮች ናቸው። እርግጥ ከአማራ ክልል ነው የመጡት የአብይ አማሮች ናቸው። ነገር ግን አማራ ክልል ላይ ከውጭ ሀገር በእርዳታ በዩኤኢ እርዳታ የሚመጣውን ቦምብና ጥይትና መትረየሱን ሁሉ የሚያርከፈክፉበት በአማራ ክልል ላይ በየቀኑ የሚያርከፈክፉበት የባንክ ሰራተኛን፣ አስተማሪን፣ መንገድ ላይ የሚሄደውን ጨፍጭፈው የሚገሉ፣ በድኖን የሚገሉ፣ ገበሬውን እንዳይሰራ የሚያደርጉ፣ ልጆቹን የሚገሉበት፣ ቤቱን የሚያቃጥሉበት እነዚህ ሰዎች ናቸው። እስከዚህ ድረስ የአማራ ህዝብ አይገባውም ነው። እስከዚህ ድረስ ለምንሰማው ሰዎች አይገባቸውም ነው። ይሄ ነው ያለባቸው የኢትዮጵያ ህዝቦች። እንደዚህ የሚቀልድባችሁ በሞታችሁ፣ በኑሯችሁ፣ በነጋችሁ ላይ የሚቀልድ የአፄ ፋሲለደስን ትንሽ ነጭ እንትን አቅርቦ እዛው ነው ደግሞ የሚመላለሰው። ከአማራ ክልል መርጦ ደግሞ የሚመላለሰው ሌላ ቦታ አይደለም የሚሄደው። የአማራ ክልል ይህንን ፋሲለደስ አጠገብ ነው የሚሄደው። ከዛ ጎርጎራ ነው የሚሄድልን። ከዛ መርከብ ላይ ጣናነሽ እኮ ስራ ጀመረች ብሎ መርከብ ላይ ይሄድልሃል። እነዚህን አሳይተው ለአማራ ህዝብ ሰራው ሊልህ ነው የመጣ። የአማራ ህዝብ እስከዚህ ድረስ ሞኝ አይደለም። የአማራ ተዋጊዎች እስከዚህ ድረስ ሞኞች አይደሉም። በአማራ ክልል ላይ ሌት ተቀን የሚሰሩትም ወታደሮች ትእዛዝ ተቀብለው እንደ ወታደር ሰላም ተሰጥተው የሚያስተዳድሩትም ወታደሮች እስከዚህ ድረስ ደደቦች አይደሉም። ቁንጮ ላይ ያወጣው ሌላ ነው። ቅድም ያልኩ ይሄ ቺፍ ኦፍ ስታፉ ሌላ ጉዳይ ነው። ሌሎች ግን ከዛ የሚመጡት እስከዚህ ድረስ ራሳቸውን የዘነጉ ራሳቸውን የሸጡ ሰዎች አይደሉም። እነሱም ያውቁታል ለማለት ነው። ወዳጅ የጎንደርን ትንሣኤ ነው ያለው። የጎንደር ትንሣኤ ዳባት ላይ ትናንትና ነው ከሳምንት በፊት የተደረገውን እናውቃለን። 2 ክፍለ ጦሮች ያለቁበትን ዳባት ላይ የሆነውን እናውቃለን። እሱ ራሱ የኢትዮጵያ ጠቅላይ ሚኒስትር ነኝ የሚለውም በዛ ቢሮ ውስጥ የገባውን ሰውዬ ከዚህ እዛ ድረስ 100 ኪሎ ሜትር መሄድ አልቻልንም እያለ ከዛ ሀገሩ ሰላም ነው ደግሞ ስንት ናቸው ወጥተው የአማራ ተደላድለዋል። ይሄ ቅድም ስሙን ያነሳነው ቺፍ ኦፍ ስታፍ 90% በሪፖርት መልክ ሊቀርብ በሚችል እንኳን አድርገናል ሲል በአንድ ራስ ሺህ ምላስ ሆኖ አንዱ ጨርሰናል ይላል። አንዴ በ10% ነው የተዋጋ ነው ይልሃል። አንዴ ደግሞ 90% ጨርሰናል ይላል። አንዳንዴ ወደ ሸለቆ አስገብተናቸዋል ይላል። ቅርብ ቀን እኮ ይሄ የኢትዮጵያ ጠቅላይ ሚኒስትር የተባለው ቅርብ ቀን ፓርላማ ላይ ቁጭ ብለው ሸለቆ ለሸለቆ ነው የሚሄዱት ብሏል። አሁን ግን ከጎንደር ጎርጎራ መሄድም መከራ ሆነ። አንድ ምላስ ሺህ ምላስ፣ የትኛው ግን እውነተኛ እንደሆነ የሚሰማ ሁሉ ያውቃል ለማለት ነው። አመሰግናለሁ። እንግዲህ የአብይ አህመድ አንተ እንዳልከው እየተሸነፈ ነው በአማራ ክልል። ይህንን በአፉም ተናግሯል፣ አምኗል። ነገር ግን ትንሽ ወደኋላ መለስ ብለን አብይ አህመድ መቼ ነው አማራ ህዝብ ላይ ጦርነት ያወጀው ምለው ላይ ትንሽ አስተያየት መስጠት አለብን። ይህንን ደጋግሜም አውርቻለሁ። አብይ ልክ ብልጽግናን ሲመሰርቱ ብልጽግናን እየመሰረትን ያለ ነው አንዱና ዋነኛው ተልኮ ብአዴን ወይ አዴፓ በዛን ጊዜ የነበረው እሱን ካላፈረስ ነው አማራ ህዝብን እንዴት ነው የምንይዘው? አማራ ህዝብን እንዴት ነው የምንገዛ በቀጥታ ብሎ ይሄንን አውርቷል። ይሄ ኦዲፒ ውስጥ አውርቷል። ይሄንን አማራን በቀጥታ ለመግዛት አማራ ክልል ላይ የነበረው ፓርቲ መፍረስ አለበት። ብልጽግና የሚባል ስንመሰረት በቀጥታ አማራን ለመግዛት ነው ብሎ ተናግሯል። በዛን ጊዜ የተቃወምነው ሰዎች ተቃውመናል። ያንን ያወራው ሰውዬ እንደዚህ ብሎ ብአዴን ራሱን ማፍረስ አለበት፣ ኦዲፒ ኦህዴድ ራሱን ማፍረስ አለበት ብሎ በዛን ጊዜ ሁሉም ሰው አፍርሶ መጥቷል። ይህንን ያለ ሰውዬ በቀጥታ አማራ ህዝብን ለመግዛት ያስቸግረኛል አዴፓ እያለ ብሎ በዛን ጊዜ እኛን ለማሳመን
ያወራ ሰውዬ ዛሬ ደግሞ አማራ ህዝብ በራሱ ልጆች ነው የሚመራ ስል የሚቀፍ ውሸት ብቻ ሳይሆን ቀጣፊ ምን አይነት ሰው እንደሆነ እንደው በቃ ውሸት ሲያወራ እንኳን ትንሽ እንኳን ትዝ የምለው ነገር የለም። የሆነ በቃ ሰውነቱ ውሸታም ስለሆነ አይሰማም። ለዛ ይመስለኛል። ስለዚህ ብልጽግና መስራረቱ ራሱ ጸረ አማራ ነው ለማለት ፈልጌ ነው። አማራን ለማንበርከክ የተጠፈጠፈ ፓርቲ ነው ብልጽግና። አሁን ጎንደር ላይ ከንቲባ ለመሾም አማራ ህዝብ በራሱ ነው ይህ የለም፣ እንደዛ መባል የለም። አንዱ እሱ ነው። ሁለተኛ ደግሞ እነ ዶክተር አምባቸው የተገደለው በትክክል የአማራ ህዝብን ጥቅም የሚያስከብር ሰው በመሆኑ ነው። አማራ ህዝብ በመንግስት ደረጃ አመራር አልባ የሆነው በመንግስት ደረጃ በመዋቅር ደረጃ አመራር አልባ እንዲሆን የተወሰነው አብይ አህመድ ዶክተር አምባቸውን ሲገለው ነው፣ ሲያስገድለው ነው። ይህንን ተናግሬያለሁ። ይህን መረጃ ተጠቅመን ይህንን ተናግሬያለሁ። በዚህ በሆርን ኮንቨርሴሽን ላይ ብዙ ጥልቅ ሪሰርች አካሄደን ይህንን ተናግረናል። ስለዚህ አሁን አማራ ክልልን በመንግስት ደረጃ እየገደለ ያለው እያስተዳደረ የገዛ ሳይሆን እየገደለ ያለው አንደኛ አንተ እንዳልከው ፕሮፌሰር የአብይ አማሮች አሽከሮች፣ ተላላኪዎች ከተመስገን ጥሩነህ ጀምረው እስከ አረጋ ከበደ። በነገራችን ላይ ተመስገን ጥሩነህና አረጋ ከበደ ዘመዶች ናቸው። የስጋ ዘመድ የአንድ ሰፈር ልጆች ናቸው። ተመስገን ጥሩነህ ከጅምሩ የአብይ አሽከር እንደነበር ይታወቃል። ኢንሳ አብሮ ነው የጀመሩት። ከዛ ጀምሮ ነው የአብይ ተላላኪ ሆኖ በተመሳሳይ ጊዜ ዲግሪ ከማይክሮሊንክ የገዙ ሰዎች ተመስገን ጥሩነህ የአብይ ተላላኪ በመሆኑ አማራ ህዝብ እንዲታረድ በየጊዜው በድሮን በከባድ መሳሪያ ህፃናት፣ ሴቶች፣ እናቶች፣ የሃይማኖት መሪዎች ቤተ ክርስቲያን ውስጥ በድሮን እየተደበደቡ አማራ ህዝብ እንደዚህ አይነት ጭፍጨፋ ገጥሞት ያውቃል? በታሪኩ ይህንን አይቶ ያውቃል? ኦሮሚያ ውስጥ ያየነው አማራ ውስጥ እያየን ነው። የአማራ ህዝብ ምኑ ነው ያለፈለት? የቱ ጋር ነው የአማራ ህዝብ ተጨፈጨፈ፣ አለቀ፣ ተቃጠለ? አማራ ህዝብ እና በአብይ ምንድን ነው አማራ ህዝብ ያገኘው? ልጆቹን አጣ። በየቀኑ ህፃናት ልጆችን እያጣ። ለዚህ ነው ፋኖ ተቀባይነት ያገኛል። ወደድክም ጠላህም ፋኖ ነው የሚገዛ አማራን። ወደደም ጠላህም አብይ አህመድ አዎ አማራ ህዝብን የአማራ ልጆች ናቸው መግዛት ያለባቸው። ከቤተ መንግስት ተላላኪዎች አማራ ህዝብን እየጨፈጨፉ እያስጨፈጨፉ መቀጠል አይችሉም። አብይ እየጨፈጨፈ አይችልም። ለዚህም ነው በቀላሉ ፋኖዎች የአብይን ሰራዊት እየበተኑ ያሉት አንተ ቅድም እንዳልከው። ስለዚህ አማራ ላይ ያነጣጠረ ጦርነት እኔ በእኔ አመለካከት የአማራ ክልል አመራሮች ግድያ ጀምሮ ነው አማራ ሙሉ በሙሉ ለመቆጣጠር ብሎ አብይ ጦርነት ያወጀው አማራ ላይ ቆይቷል። እቺን ከጨመርኩ በኋላ አሁን ባለው በአማራ ክልል ባለው እንቅስቃሴ ያው አብይ በተወሰነ ደረጃ ከፋኖች የተወሰኑ ፋኖችን ይዞ ለማስመለስ ዜና ለመስራት ሞክሮ አልተሳካለትም።
እናም እንትኑን በሰላም ይምጡ። ከዛ ደግሞ አረጋ ከበደ ስር ገብቶ ዲሞክራሲ ነው ብሏል። በአማራ ክልል በዚህ የሚያምን ህዝብ አለ? በአብይ ጥሪ እንደዚህ ኑ ተመለሱና አረጋ ከበደ ስር ሆናችሁ ሂዱ ብሎ አብይ የሚጠራው ይህንን የሚቀበል ኃይል ወይ ደግሞ የአማራ ህዝብ አለ ብለህ ትገምታለህ? አሁንም ባደረገው ንግግር ላይ እኮ ጊዜ አታባክኑ ሲል ተውትና የምትዋጉትን ነገር ተውትና ግቡና አረጋ ከበደ ስር ግቡ ነው አይደለም? አረጋ ከበደ አማራን እንደዚህ የመራ የለም ነው ያለው። አንድ ጊዜ አማራን እንዳመራ ምን ማለት እንደሆነም ትርጉሙን አላውቅም። እንደዚህ የመራ የለም ማለት ምን ማለት እንደሆነ አላውቅም። በአንድ ዓመት ወይም በሁለት ዓመት አረጋ ከበደ ምን አደረጉ ለአማራ ክልል? አልፎ አልፎ እሳቸውም በአእምሯቸው ያለው ከአፋቸው ሲወጣ ትሰማለህ። ተሳስተው እውነትን ሲናገሩ ትሰማለህ ከአቶ አረጋ ከበደ። ግን ምን እንደሰሩ አላውቅም። የአማራ ክልል ውስጥ የአማራ ክልል ጦርነት የተቆሰቆሰው አንተ እንዳልከው በኢትዮጵያም ሁሉ የተቆሰቆሰው እኮ ኢህአዴግ ሲፈርስ ነው። ኢህአዴግ ሲፈርስ እና ቲፒኤልኤፍ ወይም ህወሓት እኔ ያልገባበትም አልንቦጫረቅም ብሎ ሲሄድ ነው። ይሄ ኢህአዴግ አስቀድሞ በኮአሊሽን ደረጃ ይዞ የነበረው ምክንያት ነበረው። በፓርቲ ውስጥም ቢሆን ሬፕሬዘንቴሽን እንዲኖር ነበረ የተፈለገው። እሱን ሲያፈርስ ነው በትግራይም የጀመረው፣ በአማራ ክልልም ነገሩ እኮ የጀመረው ያኔ ነው። ያኔም እኮ ዶክተር አምባቸው እኮ ግድያው እኮ የመጣው እኚህ ሰውዬ ከኔ በጣም ነፃ ሊሆኑ ይችላሉ እና ለእኔ የሚሆነውን እዛ ማስቀመጥ አለብኝ ከሚል ነው የመረጫው። እንዳልከው መቆስቆሱ ከዛ ነው በአማራ ክልልም እና አሁንም እዛው ድረስ ግቡ፣ ጊዜ አታባክኑ የሚለው ዛሬም የሚናገረው ይሄንኑ ነው። አይሰማም መሰለኝ ያልኩትም ቅድም አይሰማም መሰለኝ ያልኩት በአማራ ክልል ብዙ ሰላማዊ ሰልፎች ሲደረጉ አይተናል። ወጣቶች ብዙ ሰላማዊ ሰልፍ ሲያደርጉ አስቀድሞ ምን እንደሚፈልጉ በግልጽ ታይቷል። ያኔ ሰላማዊ ሰልፍ ማድረግ በሚቻልበት ዘመን የህዝቡ ሴንቲመንት የህዝቡ ፍላጎት ሲገለጽ ምን እንደሚመስል እኮ ትልልቅ ሰላማዊ ሰልፎች ላይ ታይተዋል። የህዝቡ ፍላጎት ከዛ በኋላ ያንን ፍላጎቱን ሰምቶ ለመመለስ ሳይሆን 4 ኪሎ የገባው ሰው የሚፈልገው ነገር እንዲሰራ ነው። ቅድም በሰፊው ተነጋግረን ምን እንደሚፈልግ። ስለዚህ አማራ ክልል እኮ ቢጨራረሱ እኮ ጉዳይ እኮ አይደለም። እሱ ምንም እኮ አይሰማውም። ሞትን አታዳንቁ የሚል ሰው ነው አይደለም። ጨርሶ እኮ ምንም አይሰማውም። ስለዚህ አሁን በአማራ ክልል አረጋ ክልል ግቡ ነው የሚለው። የአማራ ክልል ውስጥ ያለው ጦርነት ግን በአንተ ተላላኪዎች አንገዛም ነው አንደኛው። ሁለተኛ በአንተም አንገዛም ነው። ያ ደግሞ አንተ ስለሆንከው ኦሮሞ ነኝ ስላልክ ሳይሆን የአማራን ህዝብ ጥያቄ ለመመለስ ፈቃደኛ አልሆንክም። የአማራን ልጆችም የአማራን ህዝብም እንደ መሳሪያ ልትጠቀምበት፣ ትግራይን ስትወጋ ልትጠቀምበት፣ ከዛ በኋላ ግን አኝከን ልትተፋው ስለሆነ ነው ከአንተ ጋር የሚዋጉት። ይሄ እስካልተመለሰ ድረስ መብታቸው እስካልተመለሰ ድረስ የአማራ ገበሬ እስከ 75% ወደ ኢትዮጵያ ወይም አዲስ አበባ የሚገባውን ጤፍ የሚያመርተው ገበሬ ማዳበሪያ የለኝም፣ ዘር የለኝም፣ የኤክስቴንሽን ድጋፍ የለኝም ብሎ ስንት ጊዜ ነው አለንጋ ይዘው ወደ ውጭ የወጣው? አለንጋ ይዘው መቼ ስንት ጊዜ ነው የራሳቸውን ጥያቄ የኑሯቸውን የላይቭሊሁድ ጥያቄ የጠየቁት? ጀመራቸው። የዛሬ 3 ዓመት የብልጽግና ጦርነት ጀመረ። የአማራ ክልልን ትጥቅ ፍቱ አለ ልዩ ኃይሉ። ለምን ትጥቅ የምንፈታው? የራሳችን ጥቅም ለማስጠበቅ የራሳችን የአማራን ጥቅም ለማስጠበቅ ለመከላከል ነው። ስለዚህ አይሆንም ነው ያሉት። አንፈታም። በዚህ ጦርነት ጀመረ። ይኸው 3 ዓመት ከሆነ በኋላ አሁን የት ነው ያለው? ዛሬ የአማራ ክልል ጦርነት የት ነው ያለው? በምስራቅ አማራ
የነምሬ ወዳጆ ከዚህ በፊት ስለሱ እዚህ ላይ እናንተ የተነጋገርንበት የነምሬ ወዳጆ እኮ ኮር አንድ ኮር 3 ክፍለ ጦሮች ያሉበት 12ኛ 61ኛ 65ኛ ክፍለ ጦር ያለበትን የ803ኛውን ኮር እንደሌለ አድርገውታል። ያኔ አልተናገረም። አሁን ግን ያ አፉ ለከት የሌለው ሰውዬ አድርገውብናል አለ። ትግራይን ለመክሰስ ሲል የቺፍ ኦፍ ስታፍ ነው የተባለው ሰውዬ እንደተጠቃ አምነዋል። ያኔም ቀይ መስቀልም እዛ እንደሄደ እናውቃለን። እስከዛ ድረስ ደርሷል። አሁን ቅድም በጎንደር የባለቤታቸው ሰፈር ነው እና ብዙም አይነሳም ተብሎ ሲነገር የነበረው ነገሩ የአማራ ክልል አመፅ ይሄ አሁኑ ያለው አመፅ ትጥቅ አንፈታ የሚለው ጎንደር ላይ ነው የጀመረው። ጎንደር ዩኒቨርሲቲ ላይ ነው የጀመረው። አልረሳንም፣ ነበርን፣ በህይወት አለን። አእምሯችን አሁንም ነገር አንዳንድ ነገርን ያስታውሳል። ይህን ያህል አላሸቀም አልሻገተም፣ እናስታውስ። እዛ ነው የጀመረው። አሁንም የተወጉት እና ዳባት ላይ አንድ ሙሉ ክፍለ ጦር ያጡት አማራ ክልል ነው። የጎጃም ክልል ውስጥ መንቀሳቀስ አይችሉም። ለመብቱ የሚዋጋ ህዝብ ነው ነው። ለመብቱ እየተዋጋ ያለው ነው። ገበሬው የራሱ ጥያቄ አለው። ተማሪው የራሱ ጥያቄ አለው። ከሁሉ በላይ ግን በብልጽግና መንግስት ስር አንተዳደርም፣ ስለ ማንነት ሳይሆን ጥያቄውን ስለማትመልስ፣ ህዝቡን ስለምትጨቁን፣ ስለምትገለው፣ ስለምታዳፍነው፣ በር ስለምትዘጋበት በዚህ ምክንያት አምጾብሃል። ስለዚህ ይህንን ነገር እዛ ውስጥ ላለው ኦሮሞ የራሳቸውን ክልል እንኳ ማስተዳደር ያልቻላችሁ አማራ ክልልን እኛ ሄደን እናስተዳድራለን ብላችሁ የምታስቡ ከአሁን በፊት 5-6 ጊዜ ተላላኪ ለመሾም ስትሽቀዳደሙበት የነበራችሁ ሰዎች አሁን የቀራችሁ ካርድ ምንድን ነው? ያችን ካርድ ነው አይደለ የመዘዘው። በአማራ ነው የምትተዳደሩት ማለት እኮ ያችን ነው የመዘዘው። እያስተዳደርኳችሁ ነው ያለ ያቺ የመጨረሻውን ካርድ ነው የመዘዘው። እሱ አይሰራም። ለምን? መከላከያ እያሰለጠነ ነው። በአማራ ክልልም ብዙ አሰለጠንኩ ያለ ነው። በብር ሸለቆ እያሰለጠንኩ ነው አስመርቅ ያለው ይላል። ባስመረቀ ቁጥር የተመረቀው ወደ አማራ ክልል ጦር እየገባ ነው። ፋኖዎች ጋር እየተቀላቀለ ነው። ከሌላ ቦታ የምታመጣው ከኦሮሚያ የምታመጣው ከደቡብ የምታወጣው በቴሌቪዥን አይተናል፣ ከአንደበታቸው ሰምተናል፣ ከብዛታቸው አውቀናል። ለመዋጋት አይፈልጉም። ስለዚህ አሁን ድሮን አለኝ ቴክኖሎጂ አለኝ የምትለው አሁንም አርሶ አደሩን ለመንቀል፣ ሰብሉን ለማቃጠል፣ ተማሪን ለማባረር እንዳይባር ለማድረግ እስከ 5 ሚሊዮን ተማሪ የለም አማራ ክልል ውስጥ ስራ ላይ የለም። እነሱን ለማስጨነቅ ካልሆነ ይሄ ነገር የሚደርስበት ቦታ የለውም። ይሄ ደግሞ በአማራ ክልል ብቻ ሳይሆን በኦሮሚያም እንደዚህ ሆኖ ግን ስለሱ ተላላሳ ልተወው። አማራ ክልል ውስጥ ያለው ይሄ ነው። መጀመሪያም ይሄን ነው ስቄል ፋኖ ሆነ ምናምን የተባለው ለዚህ ነው። አትችሉትም። የህዝብ ድጋፍ አለው። ህዝቡ ደግሞ ልጅትመት ጥያቄዎችን እያነሳ ነው። የህዝብን ስሜት ሳትሰማ፣ የህዝብን ፍላጎት ሳታሟላ ጥይት ማዝነብ እችላለሁ ብቻ ስላልክ አትችልም። ይሄው 3 ዓመት በኋላ ጦርነቱ እየጠነከረብህ፣ ወጣቶቹም የሚዋጉ ድካምህን እያወቁ አንተ የምታሰለጥናቸውም እዛው እየገቡ ነው። አትችሉትም። ልትፈቱም ደግሞ ፈቃደኛ አይደላቸውም። እንደ ብልጽግና መንግስት የተጠላ መንግስት አይቼ አላውቅም። መንግስት ሲጠላ ደግሞ የሚሆነውን 2 ጊዜ አይቻለሁ። ሲጠላ ምን እንደሚሆን አይቻለሁ። ይሄኛውን ሸክም አሁን ያለውን ሸክም ለመሸከም የሚፈልግ አንድም ኢትዮጵያዊ የቀረ አይመስለኝም። ከብልጽግና ጋሻ ጃግሬ እና ከብልጽግና ሌቦች፣ ከምርኮኞች፣ በዛ ስር ካሉ ምርኮኞች ዛሬ ደግሞ በልቶ ጠጥቶ ጨፍሮ ለመግባት ትንሽ ገንዘብ ያገኘ ካልሆነ በስተቀር አገሬ ነው፣ ቤቴ ነው፣ ትውልድ ነው፣ ፖለቲካ ነው፣ ታሪክ ነው፣ ባህል ነው፣ ይህንን አንድነት አለን ብሎ ለመዋጋት የሚፈልግ የትም ቦታ የለም። የጠየቀኝ ግን በአማራ ጉዳይ ነው። እሱ ሊመለስ የማይችልበት ደረጃ ላይ ደርሷል። በጣም አመሰግናለሁ። እንመልስ ወደ አማራ ክልል ትንሽ ስለ ኦሮሚያ ትንሽ አውርተን
አላለቀም፣ እንመለሳለን። ነገር ግን ኦሮሚያ ክልል ውስጥ ሰሞኑን ሲወራ የነበረው የኦሮሞ ነፃነት ሰራዊትና ብልጽግና ተስማምተዋል ብሎ የአብይ ፕሮፓጋንዳ በጣም ሲነዛ ነበር፣ በጣም ሲወራ ነበር። እሱንም አልፎ የኦሮሞ ኢሊት በተለይ ደግሞ በሰላማዊ ትግል የሚያምኑ እነ ጀዋር መሐመድ ጭምር እነ አንተም እኔም ጭምር እነ ለማ መገርሳም ጭምር ከአብይ ጋር ድርድር ጀምሯል፣ እነሱም ይመለሳሉ፣ አንድ ላይ ሆነን የሰሜኑን ጭራቅ ብሎ አብይ የሚጠራው የሰሜኑ ጭራቅ ይላል። የአማራ ፋኖ፣ የትግራይ ቲዲኤፍ ቲፒኤልኤፍ እና የኤርትራ አንድ ላይ አድርጎ የሰሜኑ ጭራቅ ብሎ ነው የሚጠሩት። አሁን ለብልጽግናው አሁን የኦሮሞ ሰዎችም አሚን ኢሊትም ከኛ ጋር ነው የሆኑ ያሉት፣ የተስማማን ነው የተወያየን ነው ብሎ ኦሮሚያ ውስጥ እስከ ቀበሌ ድረስ ይሄንን ውሸት የሆነ በዶክመንት አዘጋጅቶ እስከ ቀበሌ ድረስ በአመራር ደረጃ እየተወያዩ ነው። ለዚህ ደግሞ የኦሮሞ ነፃነት ሰራዊት ምላሽ ሰጥቷል። ይህ ውሸት ነው፣ ምንም አይነት ከብልጽግና ጋር እየተወያየን ያለ ነው ምንም ነገር የለም፣ የአብይ ውሸት የታወቀ ውሸት ነው ብሏል። እኛም በኩል ያለው ጀዋርን ጭምር ለማ መገርሳ ጨምሮ ምንም አይነት ውሸት ነው። ከአብይ ጋር እያወራ ያለ ማንም ሰው የለም። ያው የሚታወቀው የኦሮሞ ነፃነት ሰራዊት ከጠረፍ ላይ አይደለም አሁን እየተዋጋ ያለው አዲስ አበባ ዙሪያ ነው። ሪፐብሊካን ጋርድ እነ ሹማ አብደታ ደረታቸውን ነፍቶ አዲስ አበባ ውስጥ ሆኖ ይሄው ሸኔዎችን እየገደልን ነው በአዲስ አበባ ዙሪያ ብሎ መግለጫ የሚሰጡበት ጊዜ ነው። አዲስ አበባ ዙሪያ የኦሮሞ ነፃነት ሰራዊትን እንደዚህ ያው እየገደልን ነው ምናምን ይላሉ። መግደል የሚባለውን ነገር እነሱ ቋንቋቸው ሆነዋል። ለእኛ ስለሚከብድ ያው ምን እንደምንል ራሱ አላቅም። ብቻ ግን በራሳቸው የሚንሰማ ነገር ምንድን ነው? የኦሮሞ ነፃነት ሰራዊትን እዛው አዲስ አበባ ዙሪያ ላይ የገጠሙ ባለበት ጊዜ ይህንን ፕሮፓጋንዳ ለምንድን ነው በዚህ ሰዓት አብይ ኦሮሚያ ውስጥ እንዲወያዩበት? በጣም ውሸት ከውሸት የመጨረሻ ውሸት እንደሆነ እየታወቀ በዶክመንት በድርጅት ደረጃ ወስነው እስከ ቀበሌ ድረስ የመወያያ ጽሁፍ ሆኖ ለምንድን ነው አብይ የሚያቀርበው? ከኦኤልኤ ጋር እያወራው ነው፣ ከኦሮሞ ኃይል ጋር እያወራው ነው ምናምን ብሎ ኦሮሞ ውስጥ ይሄ ነገር እንዲሄድ ወንድማማች ውስጥ ከወንድማማች መካከል የሚደረገው ጦርነት ኦሮሚያ ውስጥ ይቁም ምናምን ብሎ ይሄ ነገር ለምንድን ነው በዚህ ሰዓት አጀንዳ ሆኖ ኦሮሚያ ውስጥ እንዲወያይ ያደረገው አብይ ለምንድን ነው? መጀመሪያ ሌሎችም ሰዎች እንዲያውቁ በኦሮሚያ ውስጥ የሚደረገውን ነገር ትንሽ ማለቱ ይጠቅማል። እሱን ማየቱ ነው የሚጠቅመው። ፕሮፓጋንዳ የብልጽግና በፕሮፓጋንዳ እናደርጋለን የሚለውን በፕሮፓጋንዳ ሁሉን ነገር እናስተካክላለን ይላሉ። እሱ ግን ጊዜ አልፎበታል አይደለም እንዴ? አሁን ፕሮፓጋንዳቸው ኢትዮጵያ በሚራክል ብልጽግና ላይ ናት ብለው የሚያዝ የሚጨበጥ ነገር ግን በሌለበት እንደዚህ ብለው ይናገራሉ። እኛ ሁላችን የምንሰማውን ማለት ነው። ኢትዮጵያ ውስጥ ያለ ማህበረሰብ ሁሉ የሚሰማው እና ከአብይ አፍ ብልጽግና የሚል ስለወጣ ኢትዮጵያ እየበለጸገች ነው፣ ወደ ብልጽግና ልትሄድ ትችላለች። ከዛው አንጻር ማየት ነው ይሄኛው። ለምንድን ነው ላልከው ጥያቄ ከእንደዛ አንጻር ማየት ነው። ለመዋሸት አያፍሩም። ትናንት ያለውን አይደለም ከአንድ ደቂቃ በፊት ያለውን ልክ እንደ ቺፍ ኦፍ ስታፉ ቅድም ወይም ጎንደር ላይ ያለው ከዚህ ጎርጎራ መሄድ አልችልም እያለ ለጎንደር ግን በ400 ዓመት የተለወጠ ነገር ሰርተናል ይልሃል። በአንድ ደቂቃ ውስጥ እኮ ነው፣ በአንድ ደቂቃ ነው። ለዚህ ነው
አንድ ራስ ሺህ ምላስ ያልኩት ለዚህ ነው። በአንድ ጊዜ ይህንን ስለሚናገሩ ለሌሎች ኦሮሞ ላልሆኑ ሰዎች ለመናገር መጀመሪያ ላይ ለማለት ንፈል በዚህ ጉዳይ ላይ በዛው አይን ነው መሰማት ያለበት። ሁለተኛ ኤሊቱ ጋር ለመነጋገር ነው። አንተ እንዳልከው ደግሞ ለህዝብ ደግሞ እስከ መጨረሻው ድረስ ያወራሉ፣ እስከ ወረዳ ድረስ ያልከው አለ። ጥያቄው ለምንድን ነው ስላልክ ነው። ለምንድን ነው ይህንን የሚያደርጉት ያሉት? ይህንን እያደረጉ ነው። ሽማግሌዎች እንልካለን የሚለውን ወሬ አሁንም እያስወሩ ነው። ለመላክም የሚሞክሩበት ጊዜ አለ። ሽማግሌዎች ተጠርተው እገሌ ጋ ሂዱልን፣ አዲስ አበባ ድረስ ተጠርተው እገሌ ጋ ሂዱልን የሚሉበት አለ። ሽማግሌዎቹ ራሳቸው ናቸው አይቻልም፣ ይሄ ችግሩ ያለው እዚህ ቦታ ላይ ነው እና በሌላ በኩል እኛ አንችልም ያሉበት ጊዜ አለ። ይሄ አለ፣ እየሞከሩ ነው። ግን ሽማግሌዎች የሚላኩት እምቢ እያሉ ነው። አንችልም፣ ችግሩ ከኛ አቅም በላይ ነው ነው። ኤሊት፣ ይሄ አጎብዳጅ እና አደግዳጊ የሆነ ኤሊት ያልከው ከተማ ውስጥ ያለ አለ። እነሱም በሚችሉበት መንገድ ምን አለ ብትመጡ፣ ምን አለ ብታደርጉ ምናምን ማለትን አቁመው አላለልህም፣ ይሞክራሉ። ለምን ስላልከኝ ነው ይህንን የማነሳው። ነገር ግን አንተ ትተህ የወጣኸው ተሰደህ የወጣኸው ያን ጊዜ እድል ስላልነበረ ነው ከእነሱ ጋር መስማማት። ለማ ነገር ትቶ የወጣው ለመስማማትና አብሮ ለመሆን ስላልቻለ ነው። ሌሎችም እኔ ቁጥራቸውን ዘርዝሬ ማልጨርሳቸው ትተው የወጡት አስቀድመው ስላልቻሉ ነው። ቦታ ስላላገኙ ነው። መሬት ስላልተሰጣቸው ነው። ቤት ስላልተሰጣቸው ነው። መኪና ስላልተሰጣቸው ነው። ገንዘብ ስላልተሰጣቸው ነው አይደለም። ይሄ ሁሉ ተደርጓል፣ ተሞክሯል። በዛ ለዛ ተገዝተው ገብተው ፋርሴቡ ላይ የሆኑ ሞልተዋል። በእነሱም ግን ፀሐይ እየጠለቀች ነው። ለዛ ተገዝቶ ለሚሰራው ፀሐዩ እየጠለቀበት ነው ያለው። አሁን እያለቀ ነው ጉዳዩ። ለምንድን ነው አስቀድሞ ነገሩ መስተካከል በሚችልበት ጊዜ እንኳን ከመንገድ ስቷል ብለን የወጣ ነው? ለገንዘብም አንገዛም፣ ለጥቅምም አንገዛም፣ ለብሔርም አንድነት አንገዛም። ኦሮሞ ነው ስለተባለ ብቻ አናደርግም። ለፍትህ፣ ለሀቅ፣ ለህሊና ተገዢዎች ነን፣ ለህግ ተገዢዎች ነን ብለን አስቀድመን ትተነው የሄድነውን ነገር መልሶ ጥፋቱን የሚያነሳ ውሻ ብቻ ነው። መልሶ ጥፋቱን የሚልስ ውሻ ብቻ ነው። እኛ ውሾች አይደለንም። አሁን ላልነው ነገሮች የምንኖር ነን። ለህሊናችን የምንኖር ሰው ነን። ለኦሮሞ ህዝብ ይገባል የምለውን ነገር እኔ ለሌላ የኢትዮጵያ ህዝብም ይገባል ብዬ የምሟገትለት ነው እንጂ ለኦሮሞም የሆነው ለሌላ ይከልከል የምል ሰው አይደለሁም። አንተም አይደለህም፣ ለማም አይደለም፣ ሌላውም አይደለም። ይህን ሁሉ አሳይተናል። ለህሊናችን ብንኖር ነው፣ ለህግ ብንገዛ ነው ብለን በፊት የተውነውን ነገር ተመልሰን ደግሞ እንሰዋለን። ስላልሞከሩ አይደለም፣ ስለማይሞክሩ አይደለም። አሁን ይሄ ነው እንግዲህ አንተ ወደ ጠየቀኝ ጥያቄ የሚወስደኝ። ለምንድን ነው ከሰሜን ሌላ የመጣብህ ነው ጭራቅ? ከሰሜን ጭራቅ እየመጣብህ ነው። ስለዚህ ተመልሻለሁ መሰለኝ አሁን። እና ከሰሜን እየመጡብህ ነው ጠላቶች። ሰሜኖቹን ስም አይጠቅሱም። ይሄን ታውቃለህ አይደለም? ያው ሰሜን ነው የሚለው ስም ግን አይጠቅሱም። ማን እንደሆኑ እኔ ልንገርህ። ትግራይንና አማራን ነው። ትግራይና አማራን ነው የሚሉ። ትግራይና አማራ አንድ ላይ መጥቶ ኦሮሞን ብቻ አይደለም፣ አሁን ደግሞ ኩሻውያንም ነው እያሉ ነው። በደቡብ ያለው በሙሉ ነው የሚል። በደቡብ ያለው በሙሉ እንደዚህ የሆንከው በሙሉ አንድ ላይ ሆነና ተዋጋ በሚሉበት ደረጃ ላይ ደርሰዋል። ለምን አሁን ሰሜናውያን የሚሉትን ማን ነው? ሂድና ትግራይን ቆስቁሰው ያለ፣ ትግራይን ውጋ ያለህ ማን ነው? ማን ነው ያን ሁሉ ጦርነት አውድበት ያለው? እኛ ተፋላሚዎች ነው የነበርነው ያን ጊዜ። የአማራ ላይም ስታነሳ ለምንድን ነው አማራ ላይ ጥይትህንና ድሮንህን